በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዐሥሩ ወሰሙኑ ለመስከረም በዛቲ ዕለት አዕረፈ አቡነ ኤዎስጣቴዎስ መምህር ሃይማኖት ወሰባኪ ወንጌል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 18 በዚች ቀን ወንጌልን የሚሰብክ የሃይማኖት መምህር አባታችን ኤዎስጣቴዎስ አረፈ። የዚህ ቅዱስ የአባቱ ስም ክርስቶስ ሞዓ፣ የእናቱ ስም ስነ ሕይወት ይባላል። ሁለቱም ደጋጎች እግዚአብሔርን የሚፈሩ በሕጉ ጸንተው የሚኖሩ ነበሩ። ከዚህ በኋላ በከበረ መልአክ በቅዱስ ገብርኤል አብሳሪነት ይህንን ቅዱስ ወለዱት። ስሙን የጌታ ጥብቅ ብለው ሰየሙት። ካደገም ጊዜ የዳዊትን መዝሙርና የቤተ ክርስቲያን መጻሕፍት አስተማሩት። ከዚያ በኋላ የእናቱ ወንድም አባ ዘካርያስ ወዳለበት የመነኮሳት ገዳም ወሰዱት። አባ ዘካርያስም የእግዚአብሔርን ጸጋ እንዳደረችበት አውቆ የምንኩስናን ሥርዓት አስተምሮ የመላእክትን አስኬማ ለበሰው። ከገድሉም ጽናት የተነሳ በገዳም ያሉ አረጋውያን እስኪያደንቁ ድረስ በጾም በጸሎት የተጠመደ ሆነ። እርሱ በጥበብና በእውቀት የጸና ነውና። ከዚህ በኋላ ዲቁና ተሾመ። የዲያቆናት አለቃ እንደሆነ እስጢፋኖስም ለቤተ ክርስቲያን አገለገለ። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሚካኤልና ከገብርኤል ጋር ተገለጠለትና ሰላምታ ሰጠው። በንፍሐትም መንፈስ ቅዱስን አሳደረበት። እንዲህም አለው፣ ወዳጄ ኤዎስጣቴዎስ ሆይ እኔ ከእናትህ ማኅፀን መረጥኩ። ያለ ፍርሃትም ድንጋጼም ወንጌልን ለብዙዎች ሕዝቦች ትሰብክ ዘንድ ከኢትዮጵያ እስከ አርማንያ ድረስ መምህር አደረግኩ። አንተን የሰማ እኔን ሰማ፣ አንተን ያልተቀበለ እኔን አልሰማም። ጌታችንም ይህን ተናግሮ ወደ ሰማይ በክብር አረገ። ቅዱስ ኤዎስጣቴዎስም ወደ ጳጳሳት ሂዶ ቅድስና ተሾመ። የወንጌልንም የሃይማኖት ይሰብክ ዘንድ ጀመረ። ብዙ ሰዎች ወደ እርሱ እስኪሰበሰቡ ድረስ በእርሱ እጅም መንኩሰው ደቀ መዛሙርት ሆኑ። ከእርሳቸውም ታላቁ አባ አብሳዲ ነው። ብዙዎችንም የከፋች ሥራቸውን አስትቶ ከክህደታቸው መለሳቸው። ትምህርቱንም በሀገር ሁሉ ደረሰ። በመላ ዘመኑ የሰንበታትን የበዓላትን አከባበር የጸና ሆኖ ተሰራ። ከሐዋርያትም ሕግና ሥርዓት ወደ ቀኝም ሆነ ወደ ግራ ሁሉም ፈቀቅ አላሉም። ወደ ኢየሩሳሌም 2 ጊዜ ሄደ። እግዚአብሔርም በእጆቹ የዕውራንን ዓይኖች በማብራት አንካሶችንም ጎባጦችንም በማቅናት አጋንንትን በማስወጣት ቁጥር የሌላቸው ታምራትን አደረገ። ከዚህም በኋላ ወደ ኢየሩሳሌም በእግዚአብሔር ፈቃድ ለመሄድ ባሰበ ጊዜ ልጆቹን ሰብስቦ የመነኮሳትን ሥርዓት ይጠብቁ ዘንድ ከመናፍቃንም ጋር እንዳይቀላቀሉ አማጸናቸው። ልጁ አብሳዲንም በእርሱ ላይ ሾመውና ወደ ኢየሩሳሌም ሰንበትን እያከበረና የክርስቶስን ሃይማኖት እያስተማረ ሄደ። ወደ ሊቀ ጳጳሳት ወደ አባ ብንያሚን ደርሶ ከእርሱ ቡራኬ ተቀበለ። የሃይማኖትንም ነገር ተነጋገሩ። ዳግመኛም በከበሩ ቦታዎች በመሳለም በረከትን ተቀበለ። በዮርዳኖስም ተጠመቀ። ከዚያም ወደ አርማንያ ሄደ። ወደ ኢያሪኮን ባህር ሲደርስ በመርከባቸው ያሳፍሩት ዘንድ መርከበኞችን ለመናቸው። በከለከሉትም ጊዜ አጽፉን በባህሩ ላይ ዘረጋ። በቅድስት ሥላሴ ስም በላዩ ባረከ። ራሱንም በመስቀል ምልክት አማተበ። እንደ መርከብም ሆኖለት በላዩ ተጫነ። 2 መላእክትም ቀዛፊዎች ጌታችንንም እንደ ሊቀ ሐመር ሆኑለት። ከባህሩም ግርማ የተነሳ እንዳይፈሩ ልጆቹን አጽናናቸው። ግን እንዲህ አላቸው፣ ልጆቼ በልባችሁ ቂምና ሽንገላ እንዳታኖሩ ተጠበቁ። ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል። ይህንን ሲናገር ልቡ የቂም የበቀል ማመልከቻ ስለሆነ ወዲያውኑ አንዱ ከእነርሱ መካከል ሰጠመ። በእግዚአብሔር ፈቃድ ባህሩን ተሻግሮ ወደ አርማንያ ከተማ ደርሶ በሊቀ ጳጳሳቱ ጋር ተገናኘ፣ ሰገደለት። ከእርሱም ቡራኬን ተቀበለ። ሊቀ ጳጳሱን ባየው ጊዜ ታላቅ ደስታን ደስ አለው፣ በፍቅርም ተቀበለው። አባታችን ኤዎስጣቴዎስ ሁሉም በትምህርቱ አንድ እስከሆኑ ድረስ የአርማንያ ሰዎች ሐዋርያት በሲኖዶሳቸው የሰሩትን ሥርዓት እያስተማራቸው ኖሩ። ከዚያም በኋላ ዕረፍቱ ሲደርስ ክብር ይግባውና ጌታችን ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉን ለሚጽፍ ቃል ኪዳንን ሰጠው። ባረፈም ጊዜ ጳጳሳት፣ ካህናት በታላቅ ክብር ገንዘው በሰማይቱ በቅዱስ መርምህናን ቤተክርስቲያን ውስጥ ቀበሩት። ከስጋውም ብዙ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የጻድቁ ንጉሥ የቆስጠንጢኖስ እናቱ ለሆነች እሌኒ መታሰቢያዋ ሆነ። በዚች ቅድስት ዘመን ክብር ይግባውና ጌታችን ኢየሱስ ክርስቶስ መስቀል የጌታችን የኢየሱስ ክርስቶስ ቅዱስ መስቀል ተገኘ። በረከቷ ከኛ ጋር ይኑር ለዘላለሙ አሜን። በዚች ቀን የደብረ ጽጋግ መምህር አባ አኖሪዎስ አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የከሃዲው ዩልያኖስ እጅ ሌላው ቅዱስ መርቆሬዎስ በሰማዕትነት አረፈ። እርሱም አስቀድሞ ክርስቲያን የነበረ ነው። የታላቁ ቆስጠንጢኖስ ልጅ ሁለተኛው ቆስጠንጢኖስ በሞተ ጊዜ የቆስጠንጢኖስ እህት ልጅ ዩልያኖስ ነገሰ። እርሱ ግን ጣዖታትን አመለከ፣ ሰገደላቸው። የክርስቲያን ወገኖችንም አሰቃያቸው። ብዙዎች በእርሱ እጅ በሰማዕትነት አረፉ። የንጉሱ የልደቱ ቀን በሆነች ጊዜ የሳቅ ስላቅ የሆኑ ተጫዋቾች ሰበሰበባቸው። ይህም ቅዱስ መርቆሬዎስ ቁጥሩ ከሳቸው ጋር ነበረ። ካህናት በቤተክርስቲያን እንደሚያደርጉት በክርስትና ሥርዓትም እንዲጫወት ይህን መርቆሬዎስ ከሃዲው ንጉሥ አዘዘውና እንዳዘዘውም በክርስትና ሥርዓት ሁሉ ተጫወተ።
ታላቅም ሳቅ ስላቅ ሆነ። ሁለተኛም በክርስትና ጥምቀት ሥርዓት ሊጫወት ጀመረ። በመስቀል ምልክት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እያለ በውሃው ላይ አማተበ። ያን ጊዜ መለኮታዊ ብርሃን በውሃው ውስጥ ወረደ። እግዚአብሔርም የልቡናውን ዓይን ገልጦለት ያንን ብርሃን አየው። ልብሱን ጥሎ ራቁቱን ወደ ውሃው ወርዶ በአብ በወልድ በመንፈስ ቅዱስም 3 ጊዜ ብቅ ጥቅልቅ እያለ ተጠመቀ። ከዚህም በኋላ ወጥቶ ልብሱን ለበሰ። በንጉሱም ፊት ቆሞ ክብር ይግባውና በጌታችን በኢየሱስ ክርስቶስም ታመነ። ንጉሱም በእርሱ ላይ ተቆጣ፣ እንዲህም ብሎ አስፈራራው። ለእኔ በመታዘዝ ለአማልክት ዕጣንን ካላሳረግ ታላቅ ስቃይን አሰቃይሃለሁ። ትእዛዜን ከተቀበልክ ግን እኔ ብዙ ገንዘብ ሰጥቼ እጅግ አከብርሃለሁ አለው። ቅዱስ መርቆሬዎስም የዚህን ዓለም ገንዘብ ሁሉና መንግስትን ብትሰጠኝ ጌታዬ እግዚአብሔር ኢየሱስ ክርስቶስን አልክደውም ብሎ መለሰለት። ያን ጊዜም ራሱን በሰይፍ እንዲቆርጡት ንጉሱ አዘዘና ቆረጡት። በሰማያዊት መንግስትም የማይጠፋ የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚች ቀን የከበረ የቅዱስ መስቀል በዓል ነው። መታሰቢያውንም ልናደርግ ይገባናል። የጌታችን የኢየሱስ ክርስቶስ የመስቀሉ ግርማና ሰላሙ ሁላችንን የክርስቲያን ወገኖች ይጋርድልን ለዘላለሙ አሜን። በዚች ቀን መስተጋድል የሆነ ግብፃዊ ሊቅ ያዕቆብ አረፈ። ወላጆቹ ደጎች ምዕመናን ነበሩ። ይህንንም ቅዱስ አገልጋይ ሊሆን ለእግዚአብሔር ሰጡት። ትምህርቱንም በደረሰ ጊዜ በእስክንድሪያ ወደ አለ ገዳም ወላጆቹ ወሰዱት። ለአበምኔቱም አባ ገብርኤል ሰጡትና እርሱም ተቀብሎ የ12 ዓመት ልጅ ሆኖ ሳለ አመነኮሰው። ከዚህ በኋላ 20 ዓመት ሲሆነው ለተጋድሎ ከመምህሩ ጋር ወደ በረሃ ወጡ። ከፍታ ያላት ግንብንም አግኝተው አባ ገብርኤልና አባ ያዕቆብ ከላይዋ ላይ ወጡ። ከዚያም የውሃ ጉድጓድ አለ። ከዚያም ጉድጓድ ውሃ እየቀዱ በገንዳዎች ላይ ያፈሳሉ። የዱር እንስሳዎችም ሁልጊዜ እየመጡ ከገንዳው ውሃ ይጠጣሉ። አባ ያዕቆብም ያልባቸዋል። ወተታቸው አይብ አድርጎ ከመምህሩ ጋር ይመገባል። አባ ገብርኤልም ባረፈ ጊዜ በእግዚአብሔር ፈቃድ 12 ዓመት ገዳማውያን መጡ። በጾም በጸሎት በመትጋት የእንስሶችን ወተት በመመገብ ከእርሱ ጋር ተቀመጡ። ለገዳሙ የሚያስፈልገው ግን ነጋዴዎችን ስንዴን ከሩቅ ያመጣሉ። ከዕለታት በአንዲት ዕለትም እርስ በርሳቸው እንዲህ ተባባሉ። አባ ሙሴ ጸሊምን ብናየው ከእርሱ ብንባረክ እንወድ ነበረ። ሰይጣንም በሰማ ጊዜ በመፋቀራቸው ቀንቶ በሙሴ ጸሊም አምሳል በክንፍ እየበረረ መጣ። ሽማግሌ ስሆን ከቦታዬ ለምን አናወጻችሁኝ አላቸው። እነርሱም የሕይወትን ቃል ከአፍህ ልንሰማ ከአንተ በረከትን ልንቀበል እንወዳለን አሉት። ደግሞም ኑሯችሁ እንዴት ነው አላቸው። እነርሱም ለዱር እንስሶች በገንዳ ላይ ውሃ የሚቀዱ ውሃንም ሊጠጡ ሲመጡ እንደሚያልቧቸው ሁልጊዜ በማታውም ከወተታቸው እንደሚመገቡ ነገሩት። ሰይጣንም እንዲህ አላቸው፣ ያዘዝኳችሁን ትሰማላችሁን አላቸው። አዎን እንሰማሃለን አሉት። ዳግመኛም እንዲህ አላቸው፣ የእንስሶቹ ወተት አትጠጡ፣ እናንተ መነኮሳት ስትሆኑ አታምጧቸው። ጾምን ግን በ40 ቀን ጹሙ፣ የዳዊትን መዝሙር አትጸልዩ። እርሱ በአመፅ የኦርዮንን ሚስት ነጥቋልና እርሱንም ገድሎታልና ጥቅም የሌለው ብዙ ነገርን መከራቸው። እነርሱም እርሱ እንደ አባ ሙሴ መስሏቸው ይመልሱለት ነበረ። ከዚህ በኋላ ሰይጣን እንደሆነ ለሊቅ ያዕቆብ መንፈስ ቅዱስ አስገነዘበውና ደቀ መዛሙርቱን የቁርባንን ቅዳሴ እንዲቀድሱ አዘዛቸውና ስጋውን ደግሞ ከተቀበሉ በኋላ ሰይጣን መሆኑን ለልጆቹ መነኮሳት ነገራቸው። ሁለተኛም በእስክንድሪያ ሊቀ ጳጳሳት አምሳል ወደ እርሳቸው መጣ። ከእርሱ ጋር የኤጲስቆጶሳቱ አምሳል አሉ። በደረሰም ጊዜ በላያቸው ተኮሳተረ። በዚህም ልትኖሩ ማን ፈቀደላችሁ ብሎ አወገዛቸው። ሊቅ ያዕቆብም አይቶ ከደቀ መዛሙርቱ ጋር እጆቹን ዘርግቶ ጸሎትን አደረገ። ወዲያውኑ ሰይጣን ተበተነ። ግን መፈታተኑን አሁንም አልተወም። በሚያስፈራ ዘንዶ አምሳል ወደ አባ ያዕቆብ በሚመጣበት ጊዜም አለ። በንጉሥ አምሳልም ደምግባታቸው በሚያምር ደናግል አምሳልም በአሞራዎች በቁራዎች አምሳልም ሆኖ በጥፍሮቻቸው ፊቱን እየነጩ በእንዲህ ያለ ፈተና 7 ዓመት ተፈተነ። ከዚህ በኋላ ትዕግስቱን ድካሙን እግዚአብሔር አይቶ መብረቅን ልኮ ሰይጣንን ቀጥቅጦ በተነው። ያዕቆብ ሆይ ከአንተ የተነሳ ወዮልኝ፣ በጸሎታ አቃጠልከኝ እያለ ሸሸ። ከዚህ በኋላ ክብር ይግባውና እግዚአብሔርም አብዲን ወደሚባል ገዳም እንዲሄድ ሊቅ ያዕቆብን አዘዘው። እርሱም ለልጆቹ መነኮሳት ይህን ነገራቸው። ከዚያም ግንብ ውስጥ እንዲኖሩ አማጸናቸው። እርሱ ግን ብቻውን ወደ ኢያሪኮ ባህር ዳርቻ ሄደ። መርከብን ባጣ ጊዜ በባህሩ ሞገድ ላይ ባረከ። ገብቶም ወደ ተርሴስ ሀገር እስከገባ ድረስ ከባህሩ ላይ እንደ ደረቅ ምድር ሄደበት። በሀገሩ ጥግ አልፎ ሲሄድ በትል የተከበበ ቁስለኛ ሰው አገኘና ሊቅ ያዕቆብ ስምህ ማን ነው ብሎ ጠየቀው። እርሱም ስሜ እንጦኒ ነው። አባቴ ለባለመድኃኒቶች ብዙ ገንዘብ ሰጠልኝ፣ ሊፈውሱኝ አልቻሉም። መምህር ያዕቆብም ስለ ደዌው ተከዘ። ጸሎትንም አድርጎ ሁለመናውን በመዳሰስ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ጤነኛ ሁን አለው። ወዲያውኑ ዳነ። ደቀ መዝሙርም ሆኖ ተከተለው። ከዚህ በኋላ ከረዱ ጋር ሲጓዙ ሀገር አንድ ደረሱ። የንጉሥ እንጦኒዎስ ልጅ እያበደ ራሱን በድንጋይ ሲደበድብ አገኙ። እርሱም መያዝም የሚችል አልነበረምና ሊቅ ያዕቆብም ይዞ ያመጣለት ዘንድ ረዱን አዘዘው። ባቀረበለትም ጊዜ በከበረ መስቀል ምልክት አማተበበትና ክብር ይግባውና በጌታችን በኢየሱስ ክርስቶስም ከሰውየው ወጥቶ እንዲሄድ ሰይጣንን አዘዘው። ያን ጊዜ በጥቁር ባሪያ አምሳል ወጣ። የንጉሥ ልጅም በከበረ ሊቅ ያዕቆብ ጸሎት ዳነ። አባቱም ወገኖቹ ሁሉ
በታላቅ ደስታ ደስ አላቸው። ንጉሱም ለከበረ ሊቅ ያዕቆብ ብዙ ገንዘብ ሊሰጠው ወደደ። እርሱ ግን አይሆንም አለ። ምን አልተቀበለም። ክብር ይግባውና በእግዚአብሔርም ትእዛዝ አብዲን በሚባል አገር የገዳም አበምኔት ከሆነ ከአባ በርሳቦ ጋር ተገናኝተው በአንድነት ተጓዙ። በጉዞም ላይ እያሉ እንጦኒ በሆድ ተቅማጥ በሽታ ታመመና በሦስተኛው ቀን አረፈ። ቀበሩትም። ስሟ አውርሳ ከሚባል አገር በደረሱ ጊዜ የአገረ ገዢውን ልጅ ታሞ አገኙትና በሊቅ ያዕቆብ ጸሎት ዳነ። መኮንኑም ልጁ እንደ ዳነ አይቶ በታላቅ ደስታ ደስ አለውና እስከ ዕለተ ሞቱ ረዱ ይሆን ዘንድ ለከበረ ያዕቆብ ልጁን ሰጠው። የልጁ ስም ፍቁር ነው። ወደ ሊቅ በርሳቦ ገዳም በቀረቡ ጊዜ መነኮሳቱ ተቀበሏቸው። በብዙ ምስጋናም እየዘመሩ አስገቧቸው። በዚያችም አገር ጎን የታነጸ የጣዖት ቤት አለ። ስሙ ሰሚር የሚባል የፋርስ ንጉሥ በየዓመቱ እየመጣ ለጣዖታት በዓልን ያከብራል። የከበረ ሊቅ ያዕቆብ መነኮሳቱን እንዲህ አላቸው፣ እነሆ የፋርስ ንጉሥ እንደመጣ ሰምታችኋል። የክብር ባለቤት ስለሆነ ክርስቶስ ስለ ስሙ ኑ ደማችንን እናፍስ። መነኮሳቱም በዚህ ምክር እየተስማሙ ሳሉ የንጉሥ ጭፍሮች ወደዚያ ገዳም ደረሱ። መነኮሳቱም ጥቁር ልብስን ለብሰው አዩአቸውና እናንተ ምንድናችሁ? ከአማልክትስ ማንን ታመልካላችሁ? አላቸው። ቅዱሳንም መነኮሳቱም እንዲህ አሏቸው፣ እኛ ከሰማያት የወረደውን በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ሰው የሆነውን የሕያው እግዚአብሔርን ልጅ ክብር ይግባውና ጌታችን ኢየሱስ ክርስቶስን እናመልከዋለን። ጭፍሮቹም ወደ ንጉሱ ቀረቧቸው። በደረሱም ጊዜ የክብር ባለቤት በሆነ በክርስቶስ ስም በንጉሱ ፊት ታመኑ። ንጉሱም ሀገራቸውን መረመረ። አባ በርሳቦም የኔና የወንድሞቼ መነኮሳት ሀገራችን ሮም ነው አለ። አባ ያዕቆብም የኔ ሀገር ግብፅ ነው አለ። ንጉሱም የአባ ያዕቆብን ቃል ሰምቶ ሊገድለው አልፈለገም። ብቻውን ገለል እያደረገውት እንዲያደርጉት አዘዘ። ከግብፅ ሰዎችም ጋር ቃል ኪዳን ስላለው መነኮሳቱ ግን ደማቸው እስኪፈስ ገርፈው ከእስር ቤት እንዲጥሏቸው አዘዘ። የእግዚአብሔር መልአክም ፈወሳቸው። በማግስቱም ጤነኞች ሆነው ባገኛቸው ጊዜ ብዙ ሀብት እንደሚሰጣቸው ተስፋ ሰጣቸው። እነርሱ ግን ቃሉን አቃለሉ። ንጉሱም የወይን መርገጫ ውስጥ በማስረገጥ በግርፋት ጥርሶችን የእጆችንም የእግሮችንም ጥፍሮች በማውለቅ 7 ቀኖች ያህል አፍንጫን፣ ከንፈርን፣ ጆሮዎችን በመቁረጥ እንዲያሰቃዩአቸው አዘዘ። በ8ኛው ቀን ራሶቻቸውን ይቆርጧቸው ዘንድ አዘዘ። መምህራቸው ሊቅ በርሳቦም እያንዳንዱን ለሰያፊ ከሰጣቸው በኋላ 10 መነኮሳት ተቆረጡ። የንጉሱ የፈረሶች ባልደራስ ያን ጊዜ ለቅዱሳኑ የወረዱ አክሊሎችን አየ። ትጥቁንም ፈቶ ጥሎ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። እርሱንም አንገቱን በሰይፍ ቆረጡት። መምህር በርሳቦም ልጆቹ ከተቆረጡ በኋላ አንገቱን ዘርግቶ ሰያፊውን የታዘዝከውን ፈጽም አለው። ያን ጊዜ ሰያፊው ቆረጠው። ምስክርነታቸውም ነሐሴ 28 ቀን ፈጸሙ። ንጉሱም ስጋቸውን በእሳት እንዲያቃጥሉ አዘዘ። ምድርም ተከፍታ ስጋቸውን ሰወረች። ንጉሱም አፍሮ ወደ አገሩ ሊሄድ ወደደ። ያን ጊዜ አባ ያዕቆብ ወደ እግዚአብሔር ጸለየ። ከሰማይም ከጠቆረ ደመና ጋር ከሚከረፋ በረድ ጋር እሳት በንጉሱ ላይ ዘነበ። ከሰራዊቱ ሁሉ ጋር ተቃጥሎ ጠፋ። ከእነርሱም አንድ እንኳን አልቀረም። የዚያች ሀገር ሰዎች በሰሙ ጊዜ ሁሉም ወጥተው ፈረሶቻቸውን፣ ዕቃዎቻቸውን፣ ገንዘባቸውን ወሰዱ። ወደ ሊቅ ያዕቆብም አምጥተው እኒህ ገንዘቦች ለምትሻው ሥራ ውሰድ አሉት። እርሱም አልተቀበላቸውም። ግን በሰማዕታት መቃብር ላይ ቤተክርስቲያን እንዲሰሩ አዘዛቸው። ቤተክርስቲያኒቱም እስከዛሬ አለች። በዘመናችንም በአንዲት ሀገር ቸነፈር ሆነ። ወደ ሊቅ ያዕቆብ እንዲጸልይላቸው ላኩ። እርሱም ሰምቶ እጅግ አዘነ። ማጠንትም ይዞ ወደ ቤተክርስቲያን ገብቶ ረጅም ጸሎት ጸለየ። ዕጣንንም አሳረገ። ከዚያም ወጥቶ መልእክተኞችን አትፍሩ፣ አትጨነቁ፣ በሰላም ሂዱ አላቸው። በደረሱ ጊዜ አገሪቱ ጤነኛ ሆና አገኟት። ደስ ብሏቸው የሊቅ ያዕቆብ አምላክ አመሰገኑት። ዳግመኛም ለከበረ ሊቅ ያዕቆብ ዳንኤል የሚባል ረድ ነበረው። ደግሞም ለቅዱሱ ያዕቆብ ወዳጁ የሆነ አገረ ገዢ አለ። ለአገረ ገዡም ወደ ቅዱስ ያዕቆብ ከአባቷ ጋር የምትመጣ ብላቴና አለችው። ረዱን ዳንኤልን በኃጢአት ልትጥለው ፈለገች። እምቢ ባላቸውም ጊዜ ከአባቷ አገልጋይ ጸነሰችና በሊቅ ያዕቆብ ረድ አመካኘችበት። አባቷም ሰምቶ መምህር ያዕቆብን ደቀ መዝሙሩን ሊገድል ሄደ። በጉዞ ላይም ሳለ በላዩ ከሰማይ መብረቅ ወርዶ ዓይኖቹን አሳወረ። የመኮንኑ ልጅም ከወለደች በኋላ ወደ ከበረ መምህር ያዕቆብ በጉባኤ መካከል ሕፃኑን አባትህ ማን እንደሆነ ትናገር ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አዝሃለሁ አለው። ሕፃኑም አባቴ የእናቴ የአባቷ አገልጋይ እገሌ ነው አለ። የተሰበሰቡትም ሕዝብ ሰምተው አደነቁ። የተመሰገነ እግዚአብሔርንም አመሰገኑት። ከዚህ በኋላ ዕረፍቱ ሲቀርብ ደቀ መዝሙሩን እንዲህ ብሎ አዘዘው፣ ከዚህ ዓለም የምትለይበት ጊዜ ደርሷል። በምትሞትበትም ጊዜ ከአባ በርሳቦ ከልጆቹ ጋር ቅበረኝ። ይህንንም ብሎ በሦስተኛው ቀን አረፈ። መላእክትም ወደ ኢየሩሳሌም ሰማያዊት ነፍሱን በክብር አሳረጉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የቀሲስ እስጢፋኖስ፣ የሰማዕት ነቂጣ፣
መታሰቢያቸው ነው። ዳግመኛም የቶማስና የሊቀ ጳጳሳት አትናቴዎስ አጽማቸው የተገኘበት ድንቅ ተአምራት የሚያደርግ የአባ ፍላታውስና የባህታዊ አባ ኖብ የአቦሊም ማህበር የሆኑ የ40 ወንዶች የ20 ሴቶች ሰማዕታት መታሰቢያቸው ሆነ። በዚች ቀን ደግሞ የሰማዕት ኤፍሬምና የአባ ፊኒሞስ የሰማዕታት ስለሆነ የአክሳኤልስና የይስሐቅ ምስክርነታቸው መታሰቢያ ነው። የሁሉም ቅዱሳን በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የከበረ ሐዋርያ ቶማስ በህንደኬ ሀገር ላደረገው ታምር መታሰቢያ ሆነ። ቶማስም በህንድ ሀገር ወንጌልን ይሰብክ ዘንድ ለመሄድ በተነሳ ጊዜ ወደዚያች ሀገር መግባትን እንዴት እችላለሁ ብሎ አሰበ። ይህንንም ሲያስብ እነሆ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና አትፍራ፣ ቸርነቴ ካንተ ጋር ትኖራለች አለው። ወዲያውኑ ከህንደኬ የጎና ነጋዴ አቤኔስ መጣ። ጌታችንም ምን ትሻለህ አለው። ነጋዴውም ሐናጺ የሆነ ባሪያ ሻለሁ አለ። ጌታ ይህን ባሪያን ገዝተው ውሰድ አለው። አናጺ ነውና አለው። ከዚያ በኋላ በ3 ወቄት ወርቅ ሸጠው። እንዲህም ብሎ ጻፈለት፣ የጠራቢ ዮሴፍ ልጅ የሆነ ባሪያዬን ለጎና ነጋዴ ለአቤኔስ ሸጨዋለሁ። ከዚህ በኋላ አቤኔስ ቅዱስ ቶማስን ተረክቦ ወደ አገሩ ወሰደው። ወደ ከተማውም በቀረቡና በደረሱ ጊዜ የእንዚራና የመሰንቆ የዛጉፍ የእምቢልታ ድምፅ ሰምተው ይህ ምንድን ነው አለው። ሰዎችም ንጉሥ ለሴት ልጅ ሰርግ አዘጋጅቷል፣ ወደ ንጉሱ ሰርግም ያልሄደውን እንዲቀጡት ንጉሥ አዟል አላቸው። ይህንንም ሰምተው አቤኔስና ቅዱስ ቶማስ ወደ ሰርጉ ቤት ሄዱ። ሁሉም ሲበሉ ሲጠጡ ሐዋርያው ቶማስ ምንም አልቀመሰም። ከዚያም ዕብራዊት የሆነች አዝማሪ አለች። በሰርጉ ምሳ ላይ ከሚያገለግሉ ውስጥ አንድ ሰው ሐዋርያ ቶማስን በጥፊ ፊቱን ጸፋው። ሐዋርያውም በዕብራይስጥ ቋንቋ ይችን እጅ ውሾች ሲጎትቷት አያታለሁ አለ። አዝማሪዋም ብቻዋን ሰማችው። ይህም በጥፊ የመታው ውሃ ሊቀዳ ወደ ውሃ ጉድጓድ ወረደ። አንበሳም መጥቶ ገደለውና በታትኖ ተወው። አንድ ውሻም የቀኝ እጁን ይዞ ወደ ምሳ መካከል ወሰዳት። ከዚያም ያሉ ማን ነው የሞተው አሉ። ሰዎችም ይህን እንግዳው በጥፊ የመታው ያ አሳላፊ ነው አላቸው። አዝማሪያውን በሰማች ጊዜ ወደ ሐዋርያው ሂዳ በአጠገቡ ቆማ በጥፊ የተመታችን እጅ ውሾች ሲጎትቷት አያታለሁ ሲል እኔ ሰምቸዋለሁ አለች። በዚያም ያሉትም ሁሉ ይህንን ሰምተው አደነቁ። ነገር ግን በንጉሱ ዘንድ በተሰማ ጊዜ ንጉሱ ወደ ሐዋርያው መጥቶ ዛሬ አጋብቻታለሁና ና በልጄ ላይ ጸሎት አድርግ አለው። ሐዋርያው ቶማስም ወደ ጫጉላ ቤት ገብቶ ስለ ሙሽሮቹ ወደ ጌታችን ጸለየ። የሃይማኖትንም ቃል አስተምሮ ባረካቸው። በሐዋርያው ቃልም አመኑ። ጌታችንም ደግሞ በቶማስ አምሳል ተገልጦላቸው እርሱ ሃይማኖትን አስተማራቸው። እነርሱም አመኑበት። ጽምረታቸውንም ትተው ድንግልናቸውን ጠበቁ። ንጉሱም ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። ለእግዚአብሔር ምስጋና ይሁን። የሐዋርያው ቅዱስ ቶማስ በረከትም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 19 በዚች ቀን ያለ ደም ማፍሰስ ሰማዕት የሆነ የአርማንያው ሊቀ ጳጳሳት ቅዱስ ጎርጎርዮስ ከአዘቅት የወጣበት መታሰቢያው ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። መስከረም 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ኤዎስጣቴዎስ ረባን፣ አቡነ አኖሪዎስ አቢይ፣ ማር ያዕቆብ ግብፃዊ፣ ቅዱስ ዕፀ መስቀል፣ ቅድስት እሌኒ ንግሥት፣ ቅዱስ ቶማስ ሐዋርያ፣ ቅዱስ መርቆሬዎስ ካልዕ ሰማዕት፣ ቅዱስ ቶማስ ሰማዕት፣ ቅዱስ ኤፍሬም ሰማዕት፣ አባ ፊሊሞስ፣ አባ ሰልሆን ሰማዕት፣ ቅዱስ አክሳኤሌስ ሰማዕት፣ ቅዱስ ያዕቆብ ሰማዕት፣ ቅዱስ እስጢፋኖስ ቀሲስ፣ ቅዱስ ነኪጣ ሰማዕት፣ አባ ፊላታዎስ መንክራዊ፣ አባ ኖብ ባህታዊ፣ አባ አትናቴዎስ ሊቀ ጳጳሳት፣ 60 ሰማዕታት ማኅበረ ቅዱስ አቦሊ። ወርሃዊ በዓላት ቅዱስ ፊልጶስ ሐዋርያ፣ ቅዱስ ያዕቆብ ሐዋርያ ከ72 አርድእት አንዱ። እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መልካሙን ሥራችሁን አይተው በሰማያት ያለው አባታችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። የማቴዎስ ወንጌል ምዕራፍ 5 ቁጥር 13-16። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳን እናቶቻችን በረከት ያሳትፈን። የቸርነቱን ሥራ ይስራልን። አቡነ ዘበሰማያት ኢየሱስ ክርስቶስ ከመ ይስራኤልን ኃጣውኢነ ተማኅፀንብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ሥራ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ሰላም ያውለን። ከሰንበተ ክርስቲያን በረከተ ረድኤት ያሳትፈን። ይቆየን።